ገዳ ባንክ በ2024/25 አፈጻጸሙን ይፋ አድርጓል። ይህን አፈጻጸሙን ያሳወቀው እንግዲህ አራተኛው ዓመት የባንኩ ዓመታዊ ስብሰባን ባካሄደበት ወቅት ሲሆን የባንኩን አጠቃላይ አፈጻጸም ያስረዱት የባንኩ ኃላፊዎች እንግዲህ ባንኩ በጣም የሚገርም የትርፍ እድገት እንዳስመዘገበ ነው ያሳወቁት። የባንኩ ትርፍ እንግዲህ አሁን ላይ ከግማሽ ቢሊየን ለመድረስ ትንሽ ነው የቀረው። 444 ሚሊየን ብር እንዳተረፈና ከባለፈው ዓመትም ከ200% በላይ እድገት እንዳሳየ ነው የባንኩ አመራሮች ያስረዱት። ይህም ትርፍ እንግዲህ ገዳ ባንክ ከተመሰረተበት ዓመት አንጻር እጅግ በጣም የሚያስመሰግነውና በጣም የሚያስደንቅ እንደሆነ የተለያዩ ባለሙያዎች እየተናገሩ ይገኛሉ። እንዲሁም ባንኩ በከፍተኛ ሁኔታ ምርት ያሳየበት አፈጻጸም በተለይ በደንበኛ ምልመላ ሲሆን ያሉትም ደንበኞች ከ570 ሺህ በላይ እንደሆኑ እንደደረሱና ይሄም ደግሞ በዚህ ዓመት እጅግ በጣም እንደተመነደገ በተለይ ደግሞ ከዲጂታል ባንኪንግ እና ከኦምኒ ቻናል ከሚጠቀመው ሲስተም አንጻር በጣም ከፍተኛ ደንበኞች መሳብ እንደቻለ ነው ያስረዱት። እናም የባንኩ አጠቃላይ እንግዲህ ትርፉ ከግብር በፊት ነው 444.8 ሚሊየን ብር። እናም ሌሎቹ አፈጻጸሞችን ስንመለከት በተለይ በዋነኝነት አንደኛው አጠቃላይ ሀብቱ ነው። ሀብቱ የባንኩ 10.1 ቢሊየን ብር የደረሰበት ሁኔታ አለ። ሌላው ደግሞ ተቀማጩንም ስንመለከት ተንቀሳቃሽም የሆነ የቁጠባ ተቀማጮች ወደ 7.8 ቢሊየን ብር ደርሰዋል። እንዲሁም የባንኩ ሌሎችም አፈጻጸሞች እጅግ ምርታ እያሳዩ እንደሆነ የታወቀ ሲሆን በተለይ ደግሞ ገዳ ባንክ በዚህ ዓመት በጣም በሚያስገርም ሁኔታ ጎልቶ የታየበት በሀገራችን ስራ ለጀመረው የኢትዮጵያ ካፒታል ማርኬት ኢትዮጵያን ሴኩሪቲስ ኤክስቼንጅ ላይ ራሱን አክሲዮን ሽያጭ የጀመረ ሁለተኛው የተቋም በመሆን ከፍተኛ ምርታን አስመዝግበዋል። ይሄም እንግዲህ በባለ አክሲዮኑ ስብሰባ ወቅት የተነሳ ሲሆን የባንኩንም ተደራሽነት፣ ህብረተሰባዊነት የበለጠ የሚያስጠብቅ እንደሆነ ተገልጿል። እናም እንግዲህ አጠቃላይ የገዳ ባንክ ሙሉ ዝርዝሩን መረጃውን ከባንኩ ድረገጽ እና ከባንኩ የሶሻል ሚዲያ መረጃዎች ላይ ማግኘት ትችላላችሁ። ነገር ግን እንግዲህ በድጋሚ ለማስናገር የምፈልገው የገዳ ባንክ ትርፍ 444 ሚሊየን ብር ነው። ይህንንም መረጃ በጣም ስትፈልጉ ለነበራችሁት ይህንን ይመስላል ዲፖዚቱ። ሁለተኛው ሌላው ትልቅ መለኪያውም አፈጻጸሙ ሲሆን ሌሎችም ጥሩ አፈጻጸሞች አሉት። ነገር ግን ከሁሉም የበለጠ ትርፉ ከባለፈው ዓመት አንጻር እጅግ በጣም ከ208% በላይ መመንደጉ በጣም የሚገርም ነው። ገዳ ባንክ